ፍላሹን አገኘሽው በቃ ሰዎች ማያገኙበት ቦታ ላይ ደብቂው። እኔ እመጣለሁ መስሪያ ቤት መምጣት አይጠበቅብሽም ይላል ለቤት ሰራተኛዋ። እሷን በቃ እሺ ብላ ፍላሹን እያየች እሺ ብላ ስልኩን ከዘገችው በኋላ ፍላሹን ሰው ማያይበት ቦታ ላይ ደብቅ ብሎ ያስጠነቅቃታል ማለት ነው። እሷም እሺ ብላ ክላሱ ማን ይገባል ብላ ፍላሹን ደበቀችው። ከዛ እንግዲህ አባወራው መጣና ይሰነጠቃል ማለት ነው። ቶሎ ብለሽ ፍላሹን አምጪ ስላት የቤት ሰራተኛዋን ፍላሹን የደበቀችበት ቦታ ለማምጣት ስትሄድ ፍላሹን ማን እንዳነሳ አላየችውም። ፍላሹ ቦታው ላይ የለም። ፈጣሪው ከዛሬ ጉድ ብቻ ያውጣኝ እባክህን ብላ ፈጣሪን መለመን ነው የጀመረችው ማለት ነው። ፈጣሪ እባክህን ከዛሬ ጉድ ብቻ ያውጣኝ እያለች ነበር። ግን እሱ አሁንም ብልህን እያለ እየጮኸ ነው። በሌላ በኩል ቃል ደግሞ ያነሰችውን ከፍላሹ ሙሉ በሙሉ ፋይሏን ኮምፒውተሯ ላይ እየመለሰች ነበር። ፋይሉ ቶሎ ብሎ እንደሚወርድ እሷም እየፈጠነች ነው። አቶ ባይሉ አሁን ሰራልሃለሁ እያለች ነው። ብሌን የታለ የታለ ይላታል። ጋሼ ይኸውልህ የወሰዱ ሰዎች መልሶ ሰጥቶኝ ነበረው። ፍራሽ ውስጥ ደብቆ የት እንደወደቀ ማን እንደወሰደ አላውቅም፣ ግን ግቢ ውስጥ ማንም አልገባም። ችግር የለውም ትንሽ ደቂቃ ብቻ ስጠኝ ፈልጌ አመጣለሁ ትላለች። ይሄ ፍላሽ ባታገኚ አጠፋሻለሁ። እዛ ፍላሽ ውስጥ ያለው ነገር በ5 ደቂቃ ውስጥ እኔን በህይወት የሚያሳጣኝ ነገር ነው ያለው ይላታል። በኃይሉ ደግሞ በጣም ያስፈራል ታውቃላችሁ። እሷም እየተንቀጠቀጠች ነበረ። እነሱም እየተጨቃጨቁ እያሉ እዛ ግብ ግብ በተፈጠረ መሃል ላይ ቃል ከየት መጣች ሳትባል በሩን አርግታ ትከፍተዋለች ማለት ነው። እነሱም ቃል እንደመጣች ራሱ አላወቁም። ንዝናዜ ላይ ነው የነበሩት። ቃል በሩን ከፍታ ወጥታ ወደ እነሱ ወደ እነ በኃይሉና የቤት ሰራተኛዋ ጋር ትመጣለች ማለት ነው። እሺ ወደ እነ በኃይሉ ስትመጣ በኃይሉ በጣም ደንግጦ ነበር። እቺ ሴት የሆነ ነገር እየሄደች እንደሆነ ያውቀዋል። ይኸውልህ ይሄ ፍላሽ እቺ የቤት ሰራተኛ ወደዚህና ወደዚህ ስትጃጃል ጥላውን አግኝቼ ነው በሌላ መንገድ እንዳታስብ ትልና ትሰጣታለች። ይኸውልሽ ለቤት ሰራተኛው እኔና አንቺ ያልጨረስናቸው ብዙ ነገሮች አሉ። አሁን ስራ ቦታ ልሄድ ነው ይላትና በኃይሉ ጥሏቸው ይሄዳል ማለት ነው። ቃል ደግሞ ትጠራትና ዞር ስትል በጥፊ ታጮላታለች ማለት ነው። ከዛ ደግሞ የቤት ሰራተኛዋ ማልቀስ ትጀምራለች ማለት ነው። እያለቀሰች እያለ ይኸውልሽ ይሄ ጥፊ በጣም ትንሹ ነገር ነው። ቅድም በኃይሉ ፍላሹን አንቺ ሰርቀሽ በጥፊ ሲለኝ ቆመሽ አይተሻል፣ ሲገፈትረኝም ቆመሽ አይተሻል። ከዚህ በኋላ ይኸውልሽ ብዙ ነገር ነው የሚጠብቅሽ፣ ህይወትሽን አመሰቃቅለዋለሁ። ከዚህ ቤት በሰላም ብትወጪ ብቻ ነው የሚያዋጣሽ ብላ ወደ ክላሷ ትገባለች። የቤት ሰራተኛዋ ደግሞ የምታረገው ነገሮች በሙሉ ጠፍቷል። እኔ ለምንድነው ከልጅነቴ ጀምሬ የምሰቃየው? በህይወት ዘመኔ ደስታ ማየት አልችልም እንዴ? ለኔ ደስታ ነውር ነው እንዴ? እያለች ብቻዋን እያለቀሰች ነበረ። ቆይ ለምንድነው ለኔ ደስታ ነውር የሆነው? ደስተኛ መሆን ማልችለው ለምንድነው? በህይወትሽ ደስተኛ አትሁኝ ተብያለሁ እንዴ? እያለችም የቤቷቸው ተከራይ ይመጣና በቃ አይዞሽ ተረጋጊ፣ በእኔ ምክንያት ነው አይደል ይሄ ሁሉ ዱላ የደረሰብሽ፣ ይሄ ሁሉ ነገር የደረሰብሽ በእኔ ምክንያት ነው አይደለ? በቃ ተረጋጊ፣ ተረጋጊ፣ በቃ ተረጋጊ እያላት እሷን በጣም እያለቀሰች ነበረ። ከዛ ሳያስቡም አቀፋት ማለት ነው። ወንድማማቾች ናቸው ግን አይተዋወቁም። ከዛ የቤቷ እመቤት ትመጣለች ማለት ነው። አንደኛዋ ተከራይ አንዷ ደግሞ የቤት ሰራተኛ ናት። ሁለቱም ሌላ ነገር የጀመሩ ነው የመሰላት። ይኸውልሽ ወይዘሮ ገነት ብዙ ነገር አንቺ ማታውቂያቸው ነገሮች አለ። ፍላሹን የልጅሽ ክላስ ገብቼ ፍላሹን የሰረኩት እኔ ነኝ። የቤት ሰራተኛሽ አልሰረቀችም። እባክሽ ይቅርታ አድርጊላት። እኔ ደግሞ ፍላሹን የሰረኩት ሙሉ የሆነ ምክንያት አለኝ። ከፈለሽ ላስረዳሽ እችላለሁ ስትል ገነት ደግሞ ወደ እሷ ትዞርና አንቺ ብሌን
እኔ እኮ እንደ ልጄ ነው ያየሁሽ፣ እንደ ልጄ ነው ያመንኩሽ። እንዴት እንደዚህ ታረገኛለሽ? እንዴት እንደዚህ ታረገኛለሽ? የማንም ወጣጤ የልጄ ክላስ ድረስ ታስገቢዋለሽ? ይኸውልሽ ከአንቺ ጋር እናወራለን። አንተ ግን አሁኑ ነው ቤቴን ለቃ ውጣ ትላልና አቶ ገነት ወይዘሮ ገነት ወደ ቤት ስትገባ ቃል እንግዲህ አኩርፋ ስልኳን እየቆረቆረች ነበረ። ልጄ ምን ሆነሽ ነው? ዝም ትላለች። አሁንም እንዳኮረፍሽ ነው? እሺ ምን እንደመሆንልሽ ነው የምትፈልጊ? እኔ ለአንቺ ብዙ ነገሮችን ላስተካክልልሽ እየፈለግኩ ነው። ይኸውልሽ እማዬ እኔን የምትፈልጊኝ ከሆነ እችን የቤት ሰራተኛ እችን ገረዷን ከዚህ ቤት አባረሪያት። በቃ የዛን ጊዜ ነው እኔ ሰላሜን ማገኘው። በሷ ምክንያት ጭራሽ ዛሬ በጥፊ የተመታው ምናምን እያለች ማቀባጠር ትጀምራለች። ገነትን በቃ አታስቢ፣ አንቺ እንደምትፈልጊ አይነት እናት ሆነልሻለሁ፣ ግን እሷን ነው አይደለም አትፈልጊያት፣ አባራታለሁ። በቃ አታስቢ፣ ትንሽ ጊዜ ብቻ ስጫትና አባራታለሁ ትላለች። በዛ መሀል ላይ ደግሞ የብሌን እናት ስልክ ትደውልላታለች፣ ለልጇ ማለት ነው፣ አሳዳጊዋ ነው። ከዛ ስልክ ስጮህ ቻርጅ ላይ ነበር። እሺ ወይዘሮ ብሌን ማነው ስልክ የሚደውልልሽ? እያለች ተነስተ ትሄዳለች ስልኩን ለማንሳት። ሄዳ ስልኩን ታነሳዋለች። ሄሎ ብሌን የለችም? ብሌን የለችም፣ ወጥ እየሰራች ነው፣ ስትመጣ ነግራታለሁ። የምን ወጥ ነው ልጅ የምትሰራው? እንዴ የሚበላ ነው ትላታለች። እንዴ የምን የሚበላ ወጥ? ለምን ኩሽና ገብተ ልጄ እና ልጅሽ ምን ምሰራ መስሎች ነው? ገረድነት ገረድ እኮ ናት ምናምን ልጄ የምን ገረድ? ልጄ ትምህርት የህፃናቶችን አይደለ እንደ የምታስጠናው? ኧረ እባክሽ እሱም ያምራችኋል። ሀቢብቴ ልጅሽ የቤት ገረድ ናት። በዛ ላይ ደግሞ ብዙ ማታውቂያቸው ነገሮች ያለ ደካማ እናትን አግዛለሁ እያለች ብዙ ገንዘብ ከእናቴ ወስዳለች። እንደዚህም ደግሞ እናቴን ካንሰር ይዟታል ብላለች ስትል ድንግጥ እንዳለችው እሺ ወይዘሪት ብሌን አሁን ምን ማድረግ እንደምትችይ እናያለን። ከዚህ ቤት ለማውጣት ብዙ ጥረቶችን አድርጌያለሁ። አንቺ ግን ማውጣት ፈቃደኛ አይደለሽም። በራስሽ እጅ እንግዲህ ገመድ አሰርሽ ትላለች። በሌላ በኩል ደግሞ ወይዘሪት ገነት ለልጇ ለልጄ እደውላለሁ ብላ ለልጇ ትደውላለች። ማታ እንቅልፍ ሳተኛ ነው ያደረችው። ምክንያቱም ልጇ ማታ ይመጣል ሲባል እየጠበቀች ነበር ያደረችው ማለት ነው። በሌላ በኩል ደግሞ ቃል እናትሽ አሳዳጊ እናትሽ ስልክ ደውለ ነበር፣ ስለዚህ ደውይላት ትላታለች። በኋላ ደውልላታለሁ ስትል ኧረ አሁን ደውይላት ስትል እሺ ብላ የቤት ሰራተኛዋ ወደ አሳዳጊ እናቷ ትደውላለች ማለት ነው። ሄሎ እማዬ ደህና ነሽ እንዴ? ፈለግሽኝ? አዎ ፈልጌሽ ነበር። ይኸውልሽ አንቺ ምንድን ነው የምትሰሪ? እማዬ ድሮ የምታውቂ ስራ ነው የምሰራው። ምንድን ነው የምትሰሪ? 4 ቃላትን ብቻ ንገሪኝ። ማስጠናት፣ ልጆችን የምን ማስጠናት ነው? አሳዳጊ አሰሪሽ ደውላ ሁሉንም ነገር ተናግራለች። አንቺ እንዴት እኔን እንዴት ክደሽኝ ነው? በሽተኛ እናት አለችኝ፣ ምስኪን እናት አለችኝ እያልሽ ከአሰሪዎችሽ ገንዘብ መሰበሰቢ ምን ስለሆንሽ ነው ምናምን ትላለች። እንደዚህ ነው ያሳደግኩሽ የነበረው ስትል በድንጋጤ ትዋጣለች። ማን ነው የነገራት? እኔ መች ወሰድኩኝ? እማዬን አንቺ እንደምታስቢ አይደለም፣ የሰማሽው ነገር በሙሉ ውሸት ነው እመኚኝ ምናምን ልታስረዳት ብትልም አሳዳጊዋ ልሰማት ፈቃደኛ አልነበረችም። ምን እያለች የምትሰማውን ነገር ጆሮ ማመናቃት ቤት ሰራተኛዋ። እሷም ደግሞ አሳዳጊዋም እያለቀሰች ነገሮችን ለማስረዳት ላይ ነው ያለችው። ቃል እንግዲህ በሌላ በኩል ሰራውልሽ ብላ እያየቻት እየሳቀች ነው። ምክንያቱም ይህንን ነገር ሁሉ የቀበጣጠረችው ቃል ስለነበረች ማለት ነው። በቃ እንዳላይሽ ብላ ጆሮዋ ላይ ስልኩን ትዘጋለች። እንደዛ ከሆነ ወይዘሪት ገነት ናት አይነገረችው ትላለች። ወይዘሪት ገነትም አጋጣሚ ወደ ሳሎኑ ትመጣለች። ለምንድን ነው እንደዚህ ያረግሽው? ምን በደልኩሽ? እኔ እኮ እንደ እናቴ ነበር ማይሽ። ለምንድን ነው ለአሳዳጊ እናቴ እንዲህ ብለሽ የተናገርሽው? ምናምን ትላታለች። አረ እኔ ምንም አላልኩም። ምንድን ነው የምትይኝ? ያልገባኝም ምንድን ነው የምታወሩት? ትላለች። የቤት ሰራተኛዋም እንባዋን መቆጣጠር አልቻለችም፣ እያለቀሰች ነበር። ቃል በመሀል ላይ ሰራውላችሁ እያለች ነው።
በሰላም ከዚህ ቤት ብትወጪ ኖሮ እኮ ይሄ ሁሉ አይፈጠርም ነበር። በራስሽ እጅሽ ነው ሰራሁልሽ አይነት ነገር እያለች ነው እንግዲህ። የወይዘሪት ገነትን ምንም አልገባትም። ምክንያቱም እሷ ስላልተናገረች የቤት ሰራተኛዋ ጥላ ወደ አሳዳጊ እናቷ ትሄዳለች ማለት ነው። መሀል ላይ እናትና ልጅ ሲያወሩ ምንድን ነው የተፈጠረው? እማዬ እኔ አላቅም። በስልክ አሳዳጊ እናቷ ደውላ የሆነ ነገር እየተቆጠቻት ነበረ። እኔ ግን ማቆ ታሪክ የለም በምን ላውቅ እችላለሁ? ስልክ ላይ ሲጨቃጨቁ ነው እንጂ የሰማሁት ትላለች። በሌላ በኩል ደግሞ ፍላሹ የተሰረቀ ሰውዬ ለበኃይሉ ፍላሹ ተመልሶለታል። ፍላሹን ስላገኘ አብሮ ለሚሰራው ለሰራተኛው ስልክ ይደውልና ፍላሹን አገኘሁት ይላል። ምን አገኘከው? አዎ እኔ ምልክ እኔን ለማስፈራራት የደወሉትን ስልክ ቁጥር ማን እንደሆነ አገኘከው? እንዴ አይ አላገኘሁትም። ከ40 ዓመት በፊት የሞተ ሰው ስም በሱ ስም የወጣ ሰው ነው። ስለዚህ እየፈላለኩት ነው። እሺ በቃ ብሎ ስልኩን ይዘጋል። ከበኃይሉ ጋር ሼሪክ ሆኖ የሚሰራው ሰውዬ እንግዲህ ደሙ ፈልተዋል ማለት ነው። ምክንያቱም አይዲያ ወይም ሀሳቡ አልተሳካላትም ነበር። ለልጁ ይደውልና ፍላሹን ሰጣኩ አይደለ ለበኃይሉ? አዎ ፍላሹን ሰጠሁት። ምክንያቱም አማራጭ አልነበረኝም። ያለኝ አማራጭና ብቸኛው ነገር ይሄ ነበር። ምክንያቱም እኔ የራሴን እናት ለማዳን እያልኩኝ የሌላ ሰውን እናት እየገደልኩ ስለሆነ ፍላሽ ላይ ያለው ሙሉ ፋይሎችን ወደ እኔ መልሼያለሁ። ስለዚህ አንተ ፋይሉ ላይ ፍላሹ ላይ ያለውን ፋይል አይደል እንደምትፈልገው ምናምን ይላል። ቢሆንም በኃይሉ ደግሞ እኔን የሚያስፈራራኝ ነገር አለ። ስለዚህ በጣም ከፍተኛ ስህተት ሰርተሃል። ስለዚህ በዚህ ቅጣት የምትቀጣው እናትህ ናት ብሎ ጆሮ ላይ ይዘጋል። እሱ ደግሞ ፈጣሪን መለመን ይችላል። ፈጣሪ እናቴ አንድ ነገር እንዳትሆን ጠብቅልኝ እያለ ጸሎት ያደርጋል። እናቴ ይቅር በይኝ እያለ በቃ ራሱን እንደ ሳት አይነት ነገር ይሆናል። በሌላ በኩል ደግሞ ገነትና የምታሳድገው ልጅ እየተጨቃጨቁ ነው። እማዬ እባክሽን ይቅርታ አድርግልኝ፣ ይሄንን ነገር በሙሉ አላልኩም፣ እመኝኝ። እኔን ነው ወይ እነሱን ነው የምታመኛቸው? እስቲ ለአንድ ሰከንድ እኔን እመኝኝና ያለውን ነገር ላስረዳሽ። እንዴት እኔን በሽተኛ ናት ብለሽ በእኔ ስም ገንዘብ ትሰበስቢያለሽ? እያለሽ ነበረ ገነት ማለት ነው። እሷ ግን ለአሳዳጊ እናቷን ልታስረዳት ብችልም በቃ እናቷን ልትረዳ አልቻለችም። ምክንያቱም የእሷ ብዙ ብሶት አለባት። ምክንያቱም ማታ በሙሉ እንቅልፏን ሳተኛ ነው ያደረችው። ልጇ ማታ ይመጣል። በስተመጨረሻም ጭቅጭቅ ላይ ያሉ ስልክ ይደወልለታል ለገነት ማለት ነው። ለወይዘሪት ገነት ስልክ ተደወለ። ማን እንደደወለ ታውቃለች። ስልኩን ማንሳት ስላለባት በዚህ ጭቅጭቅ እያሉ ስልኩን ታነሳለች ማለት ነው። የቤት ሰራተኛ ወይም እዚህ ቤት የምታድገው ልጅ በጣም ታሳዝን ነበር። ስልኩን የደወለ እንግዲህ ይኸውልሽ ማታ ልጅሽን እየጠበቅሽ ነው ያደርሽው አይደለ ይላታል ለወይዘሪት ገነት። አዎ ልጄን እየጠበቅኩ ነው ያደርኩት። ልጄ ማታ ለምንድን ነው ያልመጣው? ልጅሽ በጣም ከባድ ስህተት ሰርተዋል። ስለዚህ ልጅሽ ለሰራው ስህተት ደግሞ አንቺ ነሽ የምትቀጭ ይላል። በጣም ትደነግጣለች። ልጄ ደግሞ የምን ስህተት ነው የሰራው? በጣም ከፍተኛ ስህተት ሰርቷል። ስለዚህ አንቺ ትቀጫለሽ ይላታል። የሰማችውን ነገር ማመን አቅቷታል። መቀጣት ማለት ምን ማለት እንደሆነ ራሱ አልገባት። አንድ ሰከንድ ብቻ ጠብቂ ብሎ ስልኩን ጆሮ ላይ ይዘጋባታል። ከዛ ደግሞ ብልሄን በጣም ተጨናንቃለች። ፈጣሪው ምን ማድረግ አለብኝ እያለችም የብልሄን ስልክ ደግሞ ይጮዋል። ብሌንም ስልኩን አነሳችና ሄሎ ሰላም ነው? ሰላም ማን ልበል ስትል በእርግጥ እኔን አታውቂኝም። አሳዳጊ እናትሽ ብዙ ምስጢሮችን ደብቃለች። ያንን ልነግርሽ ነው። እሺ እሱ ምንድን ነው? ይኸውልሽ ወይዘሪት ገነት ወይም የአንቺ እናት ትክክለኛ እናትሽ አልሞተችም ይላል። በአንድ ብድግ ብላ ማልቀስ ትጀምራለች። ራሷን መሳት ትጀምራለች። ያለው ምድር ላይ የተፈጠረውን ነገሮችን በሙሉ መርሳት ትጀምራለች። አሳዳጊ እናቷን እያየች